እሺ፣ ቀጥታ ወደ ጉዳዩ እንግባ። እንኳን ወደዚህ ማብራሪያ በደህና መጣችሁ። ዛሬ የምንዳስሰው በዚህ እጅግ ውስብስብ በሆነው ዘመናችን የኮሚኒኬሽን ክህሎታችንን እንዴት ማሻሻል እንደምንችል እና ጠንካራ ግንኙነቶችን እንዴት እንደምንገነባ የሚያሳይ ድንቅ ሐሳብ ነው። በስራ ቦታችንም ሆነ በዕለት ተዕለት ሕይወታችን ሁላችንም የምንጋፈተውን አንድ ትልቅ ፈተና አብረን እንመለከታለን። የዛሬው ትንታኔያችን መሰረት ኤድጋርና ፒተር ሻይን ያቀረቡት ትሁት ጥያቄ ወይም Humble Inquiry የተሰኘው ታዋቂ መጽሐፍ ነው። የዚህ ማብራሪያ ዋና ጭብጥም በጣም ግልጽ ነው። መሪዎች እና ባለሙያዎች ሁሉ ይዤ መፍትሄ መንገድ ልማዳቸውን ትተው ስልታዊ በሆነ መንገድ መጠየቅን መጀመር አለባቸው የሚል ነው። ታዲያ የቀላል የሚመስል ለውጥ እንዴት ትልቅ ተጽዕኖ ሊያመጣ እንደሚችል በጥልቀት እንመርመራለን። በመጀመሪያ የመንገድ ወጥመድ ምን እንደሆነ እናያለን። በመቀጠል ትሁት ጥያቄ ምንድን ነው የሚለውን እንገልጻለን። ከዚያም አራቱን የግንኙነት ደረጃዎችና ሌሎች የጥያቄ አይነቶችን ዳሰሰን። በመጨረሻም የመጠየቅን ኃይል ተመልክተን እናጠቃልላለን። ክፍል 1 የመንገድ ወጥመድ። ይህ አባባል የኤድጋር ሻይንን አንድ አስገራሚ ገጠመኝ ነው የሚያስታውሰን። እስኪ ያስቡት፣ ኤድጋር ከዝናብ በኋላ የበቀሉ ውብ እንጉዳዮችን እያደነቀ ሳለ አንዲት ውሻዋን ይዛ የምታልፍ ሴት ድንገት ትቆምና ከነዚህ ውስጥ አንዳንዶቹ መርዛማ ናቸው፣ ሊገድሉህ ይችላሉ በማለት ምንም ሳትጠየቅ መረጃ ትሰጠዋለች። ኤድጋርም በውስጧ አኩርፎ አውቃለሁ ሲል መለሰ። እዚህ ላይ እኮ ሴትዋ በእርግጥ ልትጠቅመው አስባ ሊሆን ይችላል፣ ግን ምን እያደረክ ነው ብላ ከመጠየቅ ይልቅ ቀጥታ ማስተማር መጀመሯ የኤድጋርን ስሜት ጎዳው። ከዚህም የተነሳ በመካከላቸው ሊፈጠር ይችል የነበረው አሪፍ የመግባባት ዕድል ወዲያውኑ ተዘጋ ማለት ነው። በእነዚህ ሁለት አባባሎች መካከል ያለውን ልዩነት እስኪ እናስተውል። በአሜሪካን እግር ኳስ ውስጥ የቡድን መሪ የሆነው ጂም ተከላካዩን ሮብን ጠርቶ ሮብ የተሻለ መስራት አለብህ ብሎ ይነግረዋል። ይህ እንግዲህ መንገድ ነው፣ ግን ይህ አካሄድ ትልቅ ስህተት አለው። ለምን? ጂም ሮብ የተሻለ መስራት አለብን፣ ምን ሐሳብ አለህ ብሎ ቢጠይቀው ኖሮ ሮብ ስለ ቀጣይ ተጋጣሚያቸው ጥንካሬ እና ስለሚያስፈልጋቸው አዲስ ስልቶ ወሳኝ መረጃ ሊሰጠው ይችል ነበር። ሁልጊዜ ቀጥታ በመንገድ ብቻ ምን ያህል ወሳኝ መረጃዎችን እንደምናጣ ያስገነዝበናል። ወደ ክፍል 2 ስናለፍ ትሁት ጥያቄ ምንድን ነው? ይህን መሰረታዊ ጥያቄ ማንሳት እጅግ በጣም አስፈላጊ ነው። ሁሌም አድርግ፣ ንገር ከሚለው ባህላችን ወጥተን ወደ እውነተኛ ጉጉት ለመሸጋገር የሚያስፈልገን ዋነኛ የአስተሳሰብ ማዕቀፍ ይህ አሁን እና እዚህ ትህትና ወይም በእንግሊዝኛው here and now humility በመባል የሚታወቀው ጽንሰ ሐሳብ ነው። ታዲያ ይሄ ምንድን ነው? በአጭሩ አሁንና እዚህ ትህትና ማለት በተወሰነ ጊዜ ውስጥ መረጃን ለመጋራት እና ስራን ለማጠናቀቅ በሌሎች ሰዎች ላይ ያለንን ጥገኝነት መቀበል ነው። ዋናው ነጥብ ይሄ ነው። ይህ ትህትና ሁሌም የምናሳየው ቋሚ የባህሪ መግለጫ አይደለም። ይልቅንም በአንድ የተወሰነ ሰዓትና ሁኔታ ውስጥ ስኬታማ ለመሆን ሌላኛው ሰው ያለው መረጃ የግድ እንደሚያስፈልገን አምኖ የመቀበል ጉዳይ ነው። ምንም እንኳን የበላይ ኃላፊ ብንሆንም መረጃው ያለው ከታችኛው ሰራተኛ ዘንድ ከሆነ ያንን ጥገኝነታችንን በግልጽ መቀበል አለብን ማለት ነው። ይህ ደግሞ የትሁት ጥያቄን መሰረታዊ ክፍሎችን በሚገባ ያሳየናል። መልሱን አስቀድመን ያላወቅነውን ጥያቄ በንጹህ ጉጉት መጠየቅ፣ የሌላውን ሰው ሐሳብ ማውጣት እንዲሁም ቅድመ ግምቶቻችንን ወደ ጎን መተው የዚህ ጥበብ ዋና አካል ናቸው። ይህን ስናደርግ ምን እንደሚፈጠር ታውቃላችሁ? ለጊዜው ኃይላችንን ለሌላኛው ሰው እንሰጣለን። ይህ ደግሞ በሁለታችን መካከል መተማመንን እና ግልጽነትን ይፍጠራል። ክፍል 3 4 የግንኙነት ደረጃዎች። ይህን ሰንጠረዥ እስኪ አብረን እንመልከተው። ከደረጃ -1 ማለትም ብዝበዛ ጀምሮ እስከ ደረጃ 3 ጥልቅ ቅርበት ይደርሳል። ልብ በሉ፣ በስራ ቦታችን አብዛኛው ግንኙነታችን ደረጃ 1 ወይም ሙያዊ ርቀትን የጠበቀ ግቢታዊ ግንኙነት ነው። ነገር ግን ውስብስብ ችግሮችን በጋራ ለመፍታት
ትሁት ጥያቄን ተጠቅመን ወደ ደረጃ 2 ማለትም ግልጽና እና መተማመን ወዳለበት ግላዊ ግንኙነት ማደግ ግድ ይለናል። ትሁት ጥያቄ ይህንን ክፍተት የሚያጠብልን ድንቅ ድልድይ ነው። ክፍል 4 ሌሎች የጥያቄ አይነቶች። ከትሁት ጥያቄ ውጪ ሌሎችም የጥያቄ አይነቶች አሉ። ለምሳሌ መርማሪ በመባል የሚታወቁትን ጥያቄዎች ብንወስድ በእነዚህ 4 ንዑስ ክፍሎች ይከፈላሉ። ትርጉም ፈለጋ፣ ስሜት ተኮር፣ ተግባር ተኮር እና ስርዓታዊ ጥያቄዎች። እነዚህ ጥያቄዎች ጠያቂው አስፈላጊ ነው ብሎ ወደ አሰበው አቅጣጫ ውይይቱን ሆን ብሎ የሚመሩ ናቸው። ስለዚህ ከትሁት ጥያቄ ልክ የጠያቂውን የራሱን ፍላጎት ያንጸባርቁ ናቸው ማለት ነው። እነዚህን ሁለት አቀራረቦች ብናነጻጽር ትልቅ ልዩነት እናያለን። መርማሪ ጥያቄዎች ለምሳሌ ለምን እንደዚያ ያደረጉ ይመስልሃል የሚሉት በአንጻራዊነት ገለልተኛ ሲሆኑ፣ አጋጪ ወይም ገምጋሚ ጥያቄዎች ለምሳሌ እንደዚያ ያደረጉት ስለፈሩ ነው የሚሉት ግን በጣም አደገኛ ናቸው። ምክንያቱም አጋጪ ጥያቄዎች የጠያቂውን የራሱን ግምት ወይም ፍርድ በውስጣቸው ስለሚደብቁ ሌላኛውን ሰው ራሱን እንዲከላከል እና እንዲዘጋ ያደርጉታል። አንዳንዴ እጅግ ቀላልና የዋህ የሚመስል ጥያቄ ምን ያህል ትልቅ ቋጠሮ ሊፈታ እንደሚችል ይህ ምሳሌ በሚገባ ያሳየናል። በአንድ የአውስትራሊያ ኩባንያ ውስጥ ሥራ አስፈጻሚዎቹ አንድን ሰው ለምክትል ፕሬዚዳንትነት ማሳደግ ላይ ተጨቃጭቀው መግባባት አልቻሉም ነበር። በወቅቱ ኤድጋር ጣልቃ ገብቶ የአስተዳደር ምክትል ፕሬዚዳንቱ ሥራው ምንድን ነው ብሎ በንጹሕ ትሕትና ጠየቃቸው። ሲዘረዝሩት ሕዝብ ግንኙነት የሥራው አካል እንደሆነና እጩው ደግሞ በዛ ላይ ደካማ መሆኑን ተረዱ። በመሆኑም ሥራውን ለሁለት በመክፈል ችግሩን በቀላሉ ፈቱት። እውነተኛ የትሁት ጥያቄ ኃይል ማለት ይሄ ነው። በሌላ በኩል ደግሞ አጋጪ እና ፈራሽ ጥያቄ ምን ያህል አጥፊ ሊሆን እንደሚችል ይህ የሞንታና ፋብሪካ ታሪክ ያሳየናል። በፋብሪካ ውስጥ ማሽኑ ሲበላሽ እና ምርት ሲከንስ ዋና ስራ አስኪያጁ መጥቶ በዚህ ጊዜ ማን አጥፋ፣ ማንንስ ማባረር አለብን በማለት ነበር የሚጠይቀው። ይህ አይነቱ ጥያቄ በሰራተኞች ዘንድ ያለውን ስነ ልቦናዊ ደህንነት ሙሉ በሙሉ ያጠፋዋል። ሰዎች ችግሩን ከማስረዳት ይልቅ ስህተትን ወደ መሸፋፈን ይገባሉ። ብቃት ያላቸው ባለሙያውን በሁኔታው ተማረው ስራውን ጥሎ ይወጣሉ። የመጨረሻው ክፍል 5 የመጠየቅ ኃይል። ይህን አስገራሚ ምሳሌ እኔ በአንድ ትልቅ የኃይል አቅራቢ ኩባንያ ውስጥ አንድ ሰራተኛ በስራ ላይ ያለ የደህንነት መነጽሩን አውልቆ ስለተገኘ ከስራ እንዲባረር ተወሰነ። ሆኖም ስራ አስኪያጁ ፈራጅ ከመሆን ይልቅ በዚያ ቀን የሆነውን ነገር ሙሉ ታሪክ ልትነግረኝ ትችላለህ ብሎ በጉጉት ጠየቀው። ሰራተኛውም በከፍተኛው ሙቀት የተነሳ መነጽሩ ጉም ስለያዘበት ምንም ማየት እንዳልቻለና አደጋን ለመከላከል ስል እንዳወለቀው አስረዳ። አስቡት! ይህ ትሁት ጥያቄ የሰራተኛውን ስራ ከማትረፉም በላይ ኩባንያውን ለወደፊቱ ጉም ይዞ መነጽሮችን እንዲገዛ እና የብዙዎቹን ሕይወት እንዲታደግ ትልቅ በር ከፈተ። ይህን ያህል ነው ኃይሉ። ይህ በ360 ዲግሪ መጠየቅ ማዕከፍ ሁላችንንም ራሳችንን እንድንገምገም የሚያደርግ ነው። እኛ ባለሙያዎች በድርጅት ውስጥ መረጃን እንዴት ነው የምንፈልገው? ወደ ታች ለበታች ሰራተኞች፣ ወደ ጎን ለአቻዎቻችን እና ወደ ላይ ለበላይ ኃላፊዎቻችን ትክክለኛ እና ክፍት የሆኑ ጥያቄዎችን እያቀረብን ነው ወይ ብለን ራሳችንን መጠየቅ ይኖርብናል። ይህ ዛሬ ያየነው ማብራሪያ ሁላችንም ወደ አንድ ጥልቅ ጥያቄ ያመጣናል። መሪዎች ወደ ታች፣ ወደ ጎን እና ወደ ላይ እየጠየቁ ነው? የኛ የኮሚኒኬሽን ዘይቤስ እውነተኛ ስነ ልቦናዊ ደህንነትን እየገነባ ነው ወይስ አሁንም በመንገርና በመፍረድ ወጥመዱ ውስጥ ተቀርቅረናል? በቀጣይ በሚኖራችሁ ግንኙነት ከመንገር ይልቅ የመጠየቅን የዋህ ጥበብ እንድትለማመዱ እየጋበዝኩ የዛሬውን ትንታኔ በዚህ እናጠናቀቃለን። ስለተከታተላችሁን ከልብ እናመሰግናለን።